ክሌር በመስኮት ወደ ውጪ በምትመለከትበት ጊዜ ጎረቤቶቻቸው እቃቸውን እየሰበሰቡና በፍጥነት ከዛ ቦታ ለመሸሽ እየሞከሩ እንዳለ ትገነዘባለች። ከባሏ ጋር ሆነው ውጪ ወጥተው ምን እንደተፈጠረ ለመጠየቅ የፈለጉ የነበረ ቢሆንም ነገር ግን ጎረቤቶቻቸው እየሸሹ ያሉት ከነሱ ይመስል በሚያስፈራ አይን አይተዋቸው ፊታቸውን አዙረው እየሮጡ ይሄዳሉ። ወደ አስፋልት ወጥተው በሚያስተውሉበት ጊዜ በአካባቢው የነበሩት ሰዎች በሙሉ መኪናቸውን በፍጥነት እያሽከረከሩ ከዛ ቦታ ለማምለጥ እየሞከሩ ነው። በሰዓቱ ምን እየተፈጠረ እንደሆነ ባይገባቸውም ነገር ግን ምንድነው ብለው ራሱ ስለ ጉዳዩ ለማጣራት ጊዜ አልነበራቸውም። እነሱም እንደ ጎረቤቶቻቸው መኪናቸውን ካስነሱ በኋላ ህዝቡ ሁሉ መኪናውን እንደሚነዳበት ወደፊት መንዳት ጀመሩ። ታዲያ ያን ከተማ ለቀው መውጣት በሚችሉበት መንገድ ላይ ሲመለከቱ መኪናዎች ፊታቸውን እያዞሩ ወደ መጡበት ቦታ እየተመለሱ ይመለከታሉ። ለምንድነው አሁን ደግሞ እየተመለሱ ያሉት ብለው ሲያስቡ መንግስት መንገዱን እንደዘጋውና አዲስ ህግ እስከሚወጣ ድረስ ሁሉም ወደ የቤቱ ገብቶ አርፎ እንዲቀመጥ ነበር ትዕዛዝ የወጣው። እዛ ቆሞ ምን እየተፈጠረ ነው እያሉ ግራ ተጋብተው እያለ አጠገባቸው ካለ ተራራ ድንጋይ መኪናቸው ላይ ይወድቃል። ምንድነው ብለው ወደ ላይ ሲመለከቱ ትልቁ ተራራ በኃይለኛው እየተንቀጠቀጠ ይመለከታሉ። ወዲያው ሁለት ጃቶች ያለምንም ማስጠንቀቂያ በኃይል ከዛ ተራራ ይወጡና ወደታች ቦምብ እየለቀቁ መሄድ ይጀምራሉ። ይህንንም የተመለከቱ ህዝቦች ታዲያ በጣም ተደናግጠው ስለነበር ሁሉም ወዳገኙት አቅጣጫ በሙሉ ይሯሯጡ ጀመር። ክሌርም ታዲያ ባሏና ልጇን ትይዝና ወደ ተራራው ጫፍ ይዛቸው ትወጣለች። ምክንያቱም እዛ ጋር አንድ መደበቂያ እንዳለ ስለምታውቅ ነበር። ነገር ግን ወዲያው ነበር ቅድም በሰው ተሞልቶ የነበረው መንገድ በሚፈነዱ ቦምቦችና በአቧራዎች እየተጥለቀለቀ የመጣው። ታዲያ ከኋላ እየተከተሏቸው እየመጡ እንደሆነ ስለገባቸው እነሱም ወደ መደበቂያቸው በፍጥነት ከሮጡ በኋላ ልክ ወደ ውስጥ ገብተው በሩን እየዘጉት እያለ ትልቅ ቦምብ ይፈነዳል። ነገር ግን እንደምንም ብለው በህይወት ለመቆየት ችለው ነበር። እዚህ መደበቂያቸው ውስጥ ከገቡ በኋላ አሁን ላይ ለምን ያክል ሰዓት እንደቆዩ የሚያውቁት ነገር አልነበረም። አባትየውም እዛ ውስጥ ያሉትን እቃዎች በሚመለከትበት ጊዜ ለዕለት ተዕለት የሚንቀሳቀሱበት የተወሰኑ እቃዎች እዛ እንዳሉና ነገር ግን ውጪ ላይ ይሄ ሁሉ ነገር የሚፈጠርበትን ምክንያት ምን እንደሆነ በፍጹም ሊገምቱ ራሱ አልቻሉም። ነገር ግን አሁን ላይ የሚያሳስባቸው ብቸኛ ነገር በህይወት መቆየት ስለሆነ እዚሁ እንደተደበቁና እዛ ውስጥ የነበሩትንም ምግቦች ቆጥበው እየተጠቀሙ ለአንድ አመት ቆዩ። ያሉበትንም ቤት ጣሪያ በደንብ አድርገው በሰንሰለት ጥፍር አድርገው ስላሰሩት ውጪ ላይ የማይታወቅ ነገር እንደወረራቸውና ሀገራቸው ላይ ካሉት ህዝቦች እነሱ ብቻ እዚህ ላይ ተርፈው እንደቀሩ ነበር የሚያስቡት። ታዲያ አንድ ቀን እናትና አባቷ የሚበላ ነገር ለመፈለግ ከተደበቁበት ቦታ ልጃቸውን ውስጥ ጥለው ይወጣሉ። ልጃቸውም እንጨትና የሆነ ማያ በመጠቀም ውስጥ ሆና ውጪ የሚፈጠሩትን ነገር ለማየት ትችል ነበር። በድንገት ታዲያ ከእናትና ከአባቷ ጀርባ ምን እንደሆኑ የማታውቃቸው ፍጥረቶች እየተንቀሳቀሱ ትመለከታለች። ከውስጥ ሆና ከኋላ የሆነ ነገር እየመጣላችሁ ነው እያለች ትጮህ ጀመር። ነገር ግን ሊሰሟት አልቻሉም። ቤተሰቦቿ ምንም ቢፈጠር ከዚህ ቦታ ለመውጣት እንዳታስቢ ብሎ አስጠንቅቀዋት የሄዱ የነበረ ቢሆንም ነገር ግን እነሱን የማዳን ግዴታ አለብኝ ብላ ስላሰበች ማስጠንቀቂያዋን ችላ በማለት ወደ ላይ መውጣት ትጀምራለች። እንደምንም ከወጣች በኋላ እናትና አባቷን ዞር ብላ ስታያቸው ልታገኛቸው አልቻለችም። በእነዛ አስፈሪ ፍጥረቶች ተገላ ይሁን እያለች በጣም ደንግጣ ስለነበር በኃይል ትጮህ። እናቷ ታዲያ ከኋላ ትመጣና አፏን ትይዛታለች። ልጃቸውም በኃይል ስትጮህ ስለነበር እነዛ የሚያስፈሩ ፍጥረቶች ወደ እነሱ እየመጡ ነበር። ዞረውም ሲመለከቱ ታዲያ ወደ እነሱ እየሮጡ እየመጡ ያሉት ዲር የሚባሉ እንስሳቶች እንደሆኑ ይገባቸውና ኡፎይ ሲሉ ይተነፍሳሉ። ነገር ግን ክሌራ እነዚህ ዲሮች ታዲያ ለምንድን ነው እየሮጡ እንደዚህ በፍጥነት የሚሄዱት ከኋላ ከነሱ የበለጠ ፍጥረት እያሯሯጣቸው ካልሆነ በስተቀር ስትል ታስብና በፍጥነት ወደ መደበቂያቸው ይገባሉ። አባትየውም ከውስጡ ሆኖ በሩን በስነ ስርዓት እንደዘጋው ካረጋገጠ በኋላ በጸጥታ የሚሆነውን ነገር ሲያዳምጡ ከጣራቸው ላይ በኃይለኛ የሚሯሯጡ የእግር ኮቴዎች ይሰማቸው ጀመር። በዚህም ጊዜ ልጃቸው በጣም ፈርታ ስለነበር ማልቀስ ትጀምራለች። አባትየው ሁሉም ነገር እንደሚስተካከል እየነገረ እንደምንም ብሎ ልጁን አረጋጋት። በድንገት ግን ኃይለኛ የሆነ ድምፅን በሚሰሙ ጊዜ ቀስ እያሉ ወደ መውጫ በራቸው የሚፈጠር ነገር ካለ ለመስማት በሚሞክሩበት ጊዜ ባልጠበቁት ሁኔታ የልጃቸው አሻንጉሊት ትነካና በኃይለኛው ጩኸት ታሰማ ጀመር። አካባቢው በሙሉ ጸጥ ያለ ስለነበር የአሻንጉሊቷ ድምፅ አካባቢውን በሙሉ ያናውጠው ጀመር። አባትየው በቻለው ሁሉ አሻንጉሊቷን ገነጣጥሎ ከውስጥ የሚጮኸውን ፓርቷን ካወጣው በኋላ በጫማው ይረጋግጥና ዝም እንድትል ያደርጋታል። ነገር ግን አሁን ላይ በጣም ረፍዶ ነበር። ውጭ ያለው አካል ከውስጥ የሚሰማው ድምፅ በደንብ ተሰምቶት ነበር። ከላይ በራቸውን የቀረቀሩበትን ነገር በኃይለኛው እያንቀሳቀሰ ለመክፈት ይታገለው ጀመር። በሰንሰለት ጥፍር ተደርጎ ታስሮ የነበረ ቢሆንም ነገር ግን ከውጭ ያሉት ፍጥረታቶች በጣም ኃይለኞች ስለነበሩ በአንድ ነበር የገነጠሉት። እናትየውም በሩ የተያዘበትን አንዱን ሰንሰለት ትይዝና በሰውነቷ ሙሉ በመንጠልጠል እንዳይከፍቱት ለመከላከል ብትሞክርም ነገር ግን የሚያደርጉት ልፋት በሙሉ በሩ እንዳይከፈት ሊያደርገው አልቻለም ነበር። ከውጭ ከሚታየው በጣም ጨለማ የሆነ ነገር መካከል አይኑ በቢጫ የሚያበራ ነገር ወደ ውስጥ ሲያፈጥባት ተመለከተች። በዚህም ጊዜ አባትየው ያለውን አቅም በሙሉ ተጠቅሞ ቢጫ አይን ያለውን ነገር መፋለም ጀመረ። በዚህም ጊዜ እናትየው በሩን ለመዝጋትና ለመቀርቀር ትንሽ ጊዜ አገኘች። አሁን ላይ በሩን ይዘጉትና
ተርፈናል በማለት እፎይ እያሉ እያለ ነገር ግን ከውጭ ሆኖ በሩን ሊከፍት ሲታገል የነበረው ፍጥረት ነገሩ በጣም አናዶት ነበር። ከውጭ ሲተራመሱት የሚሰማቸው የኮቴ ድምፅ ውስጥ ያሉት እቃዎችን በሙሉ ያንቀጠቅጣቸው ጀመር። ሳያስቡት በሩን ቀርቅረንበታል ያሉት ክዳን መሬት ላይ ይወድቃል። ወደ ላይም ሲመለከቱ ቢጫ አይን ያላቸው በጣም ብዙ አካላቶች ሲያፈጡባቸው ታወቃቸው። ሶስቱም ቤተሰቦች ወዳገኙት አቅጣጫ በሙሉ በኃይለኛው ይሮጡ ጀመር። መጨረሻ ላይ የሆነ ግድግዳ ላይ ደርሰው ከዚህ በኋላ መሮጥ እንደማይችሉ ሲገባቸው ሊያበሩት የሚጠቀሙትን ኩራዝ ከአንዱ መጋረጃ ላይ ይጥሉታል። የሚፈጠረውን እሳት የሚመጡትን ፍጥረታት ካባረራቸው ብለው አስበው ነበር። በዚህም ጊዜ ህፃኗ ልጅ እዛች ጋር ማምለጫ የሆነ ነገር ይታየኛል በማለት ለቤተሰቦቿ ትነግራቸዋለች። ጭራቆቹም ታዲያ እነሱን አታክ ለማድረግ ሙሉ ለሙሉ ወደ ውስጥ እንደገቡ ስላወቁ አሁን ላይ ውጪ ቢወጡ ውጪ ከውስጥ የበለጠ በጣም ሰላማዊ እንደሆነ ስለተወሰኑ ምንም ጊዜ ሳያቃጥሉ ወደ ውጪ ይወጣሉ። መጀመሪያ ልጅ ከዛ እናት ከዛ ከወጡ በኋላ የአባትየው ትከሻ ግን በጣም ሰፊ ስለነበር ለመውጣት ስትራግል እያደረገ እያለ ከስር ጭራቆቹ እግሩን ይይዙታል። ከዛ ቦታ ለማምለጥ እንደምንም ብሎ እጁን እንኳን የሰበረ ቢሆንም ነገር ግን እግሩን ይዘው ወደ ታች ጎትተው ወደ ውስጥ ያስገቡታል። እሱም እንዳበቃለት ስለገባው ወደ ሚስቱ ጆሮ ተጠግቶ የሆነ ነገር ከነገራት በኋላ ወደ ታች ይወርዳል። እናትና ልጅም ከላይ ሆነው ወደ ታች በሚመለከቱበት ጊዜ በጣም በስቃይ የተሞላና ልብ የሚሰብር ኃይለኛ ጩኸት ይሰማቸዋል። በመጨረሻም ደም ወደ ውጭ ከተረጨ በኋላ ሲጮህ የነበረው ጩኸት ሙሉ ለሙሉ ጸጥ ይላል። ሚስትየውም እታች ምን እንደተፈጠረ ገብቷት ነበር። ኋላ ላይ በተፈጠረው ነገር ልቧ ክፉኛ የተሰበረ ቢሆንም ነገር ግን ለማዘን ጊዜ ያልነበራትም ነበርና ልጇን ይዛ ለማምለጥ ወደ ውስጥ ይሮጡ ጀመር። ከገቡበትም ጫካ ሩጠው ከወጡ በኋላ የፊልሙ መጀመሪያ ላይ ቦምብ ሲፈነዳ ያየንበት አካባቢ ላይ ነበር። ወዴት እንደሚሄዱ ግራ ገብቷቸው እዛው በቆሙበት እያሉ ከላይ የሄሊኮፕተር ማብራትና ድምጽ ይሰማቸው ጀመር። ማብራቱም ቀጥታ እነሱ ላይ ያበራባቸው ስለነበር ሙሉ ለሙሉ እንቅስቃሴያቸው በደንብ አድርጎ ይታይ ነበር። ለነፍሳቸው ሁለቱ ተያይዘው እየሮጡ እያለ ከላይ መረብ ይጥሉባቸውና መሬት ላይ ይጥሏቸዋል። ከተጣለባቸው መረብ ለማምለጥ በኃይለኛው ቢታገሉ ነገር ግን ከዛ ማምለጥ ቀላል አልነበረም። እስካሁን ድረስ ከነሱ ለመሸሽ ብለው ሲሮጡ የነበሯቸው ጭራቆች ራሱ አሁን ላይ ወደ እነሱ እየቀረቡ ነው። በዚህም ጊዜ ነበር ታዲያ በጣም በሚያስገርም ሁኔታ እነዚህ ሰዎች ሊያመልጡ የነበሩትና ጭራቆች ናቸው ብለው ሲያስቧቸው የነበሩት የምርም ጭራቆች ሳይሆኑ ወታደሮች እንደነበሩ የምንገነዘበው። ቢጫ መብራት ያለውን መነጽራቸውን ወደ ላይ ካደረጉ በኋላ ወደ ሄሊኮፕተሩ ቀና በማለት ሌሎች የተረፉ ካሉ እነሱንም ፈልግ በማለት ያዙታል። በተመሳሳይ ሰዓት ደግሞ አንድ ወታደር መርፌ ያነሳና ከሁለቱም ደማቸውን ከወሰዱ በኋላ ይመረምሩታል። ነገር ግን ወዲያው ነበር ደማቸው ወደ ጥቁር እንደተቀየረ ሲገባቸው ሁለቱ በወረርሽኙ እንደተያዙና እነሱን ለማዳን በጣም እንደረፈደ ይገባቸው። ፊልሙ መጀመሪያ ላይ እነዚህ ቤተሰቦች በወረርሽኙ እንደተያዙና ይህንን ሁሉ ዓመት ከጭራቆች ሳይሆን ለመደበቅ ሲሞክሩ የነበሩት በወረርሽኙ የተያዙ ሰዎችን ለመግደል የሚያሳድዱትን ወታደሮች ነበር። አሁን ላይ እነዚህ ወታደሮች ሁለቱን ሊገሏቸው ነው። እናትየውም ታዲያ ፊቷ እየተቀያየረ እንዲሁም ልጇን ለመጠበቅ በሙሉ ለሙሉ ሰውነቷ ልጇን ለመሸፈን ትሞክር ጀመር። ጥቁር የሆነ ደም ስር ከፊቷ ይጀምርና ሰውነቷን በሙሉ ይሸፍነው ጀመር። ወታደሮቹ ታዲያ ልክ ሽጉጡን ሊተኩሱ ሲሉ ቅድም ተለያይቷቸው የነበረው አባታቸው ዘሎ ወደ ወታደሮቹ በመምጣት እነሱን አታክ ማድረግ ይጀምራል። በትንሽ ሰከንዶች ነበር እዛ ጋር ተደርድረው የነበሩትን ወታደሮች በሙሉ የጣላቸው። ነገር ግን አቅሙ ምንም ኃይለኛ ይሁን እንጂ እነዛን ሁሉ ጥይቶች ሰውነቱ መቋቋም አልቻለም ነበርና መጨረሻ ላይ በጀርባው ይዘረራል። ነገር ግን ደስ በሚል ሁኔታ እናትየዋና ልጅየዋ ከዛ ቦታ እንዲያመልጡ አሪፍ የሚባል ጊዜ ሰጥቷቸው ነበር። በተመሳሳይ ሰዓት እናትየዋና ልጅየዋ ሰብአዊነት የሚባለውን ነገራቸውን ሙሉ ለሙሉ አጥተው ነበር። ሁሉንም ወታደሮች አንድ በአንድ ከገደሏቸው በኋላ ህፃንየዋ የመጨረሻውን ወታደር ልክ እንደጨረሰችው ነበር ወደ ሰውነታቸው ቀስ እያሉ የተመለሱት። አሁን ላይ የሚደርስባቸው አደጋ እንደሌለ ካረጋገጡ በኋላ በጥይት የተመታ አባትየው ጋር ሲሄዱ ከአፉ ደም እየወጣና ሰውነቱ ደግሞ ሙሉ ለሙሉ ደክመው ይመለከቱታል። እናትየውና ልጅየው ታዲያ የአባትየውን እጅ ልብ እየዳበሱ ስቅስቅ ብለው እያለቀሱ እያለ ከኋላ በኃይለኛው እየጮኸ ወደ እነሱ የሚመጣ ሄሊኮፕተር ድምጽ ይሰማሉ። ወዲያው የተደመሰና እንጨቶች የተደረደሩበት ነገር ውስጥ ይገቡና የሄሊኮፕተሩ ማብራት እንዳያገኛቸው ይደበቃሉ። እዛው በተደበቁበት ታዲያ በመንገዱ ቀጥ ብለው በሚራመዱበት ጊዜ የሆነ ህፃን ልጅ ያገኛሉ። ህፃኑም ልጅ የዞዊ ጓደኛና የእነሱም ቢሆን ጎረቤታቸው ልጅ ነበር። ኑኔ የምትኖሩበትን ቦታ አሳያቸዋለሁ በማለት ከኋላ እየመራቸው ከወሰዳቸው በኋላ የሆነ መደበቂያ በር ከፍቶ ወደ ውስጥ ያስገባቸዋል። እዛም ውስጥ እንደነሱ ከወታደሮቹ ተደብቀው በወረርሽኙ ደግሞ የተያዙትና ተመሳሳይ ሆነው አብረው የሚኖሩ ሰዎች አንድ ላይ ተሰብስበው ያገኙና እነሱም እዛ ተቀላቅለው አብረው መኖር ይጀምራሉ። ፊልሙ ከተመቻችሁ ሰብስክራይብ፣ ያልተመቻችሁም ነገር ካለ ደግሞ አሳውቁኝ። ለረጅም ጊዜ ቪዲዮዎችን ፕራይቬት አድርጌ አሁን ላይ ፐብሊክ ስላደረኳቸው እንደተለመደው ቫይራል መውጣት አቅቷቸዋልና ቻናሌ ውስጥ ገብታችሁ ያላያችኋቸው ቪዲዮዎች ካሉ ብታያቸው፣ ለነሱም ደግሞ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ።